ትለኝ አሁን እኔ እናቴ እንደዚህ አድርጊ ትለኛለች። በጣም መወዳት የልጅነት ጓደኛ ቤስት ጓደኛ አለችኝ። ደውዬ ለሷ እንደዚህ እኮ አሉኝ ምናምን እንመካከራለን ማለት ነው። እና በጣም አዋቂ ነች። እኔ ከኔ በላይ በጣም አዋቂ ነች። እኔም ደግሞ ለእሷ ከእሷ በላይ እኔ አዋቂ ነኝ። እንመካከራለን። የማይሆነውን ነገር እንደዚህ እከሌ እኮ እንደዚህ ደወለልኝ ጭራሽ ነው የምንባባለው ማለት ነው። እንደዚህ አለኝ። አይ እኔ ብሎክ አድርጊው ይሄ ነገር አይሆንም ካልኩት ከኔ ቃል ነው የምንዋደደው። ከልጅነታችን ጀምረን ነው እዚህ የደረስነው ማለት ነው። እና እርስ በራሳችሁ ተጠባበቁ። ለምታውቁት ሰው ድንገት እንኳን ፎሎ ለተደራረጋችሁት ሰው ስክሮል ስታደርጉ ላይክ እያደረጋችሁለት ለምታልፉት ሰው ተነጋገሩ። እንደዚህ ነው እህቴ ራስሽን ጠብቂ ተባባሉ። እባካችሁ እዚህ ጋር ያላችሁት እዚህ ጋር የሰማችሁት ማለት ነው። እኔ ከዚህ በላይ ምንም ማለት አልችልም። ሴቶችዬ እህቶቼ ራሳችሁን ጠብቁ። ሌላ ምንም አልልም። ራሳችሁን ጠብቁ፣ ክብራችሁን ጠብቁ። የነገ ህይወታችሁን የልጆቻችሁን ህልም ነገ ህይወታችሁ ልጆቻችሁ ምን አይነት ሁኔታ ላይ እንደሚሆኑ አስቡ። የትናንሽ እህቶቻችሁን መንገድ እንዴት ማጽዳት እንዳለባቸው እወቁ። አሁን ላይ እህቶቻችን እኔ የኔ ታናሽ እህት ማለት ነው የኔ ፈለግ ነው የምትከተለው። እናቴን አትሰማትም። እኔ አንድ ታናሽ እህት አለችኝ። እኔ ሲፎ እንደዚህ አድርጊ ካልኳት ምንም ታደርጋለች። እናቴን ባትሰማትም እኔን ትሰማኛለች። ምክንያቱም እኔ የማደርገውን ፈለግ ነው እየተከተለች ያለችው። ገባችሁ? አሁን እኔ እዚህ ጋር መጥፎ ነገር ሳደርግ ብታይ ነገ ጧት ተነስተ እሷ እንደምታደርገው 100% እርግጠኛ ነኝ። ገባችሁ? ምክንያቱም ይህ ታናሽ ነቻ ከኔችንን አንገት አሰብረን አባትማ ከፈለገ እንደውም አላቃትም ሊል ይችላል። እኔ እዚህ ጋር አባት እንትን ማለት ፈልጌ አይደለም። እኔ አባቴን በጣም ነው የምወደው። በህይወት ቢኖርልኝ ደስ ይለኛል። ግን እናት ግን አንገቷን ነው የምትሰብረው። ማርያምን ነው የምላችሁ። ሱቅ መውጫ ነው የምታጠው፣ ገበያ መውጫ ነው የምታጠው፣ በሯን ዘግታ ነው የምትቀመጠው። እባኳችሁ እናታችሁን የምትወዱ እህቶቻችሁን የምትወዱ መማሪያ ሁኑ፣ ለእናታችሁ መኩሪያ ሁኑ፣ እናታችሁ የምትኮራባችሁ ሴቶች ሁኑ። ክብራችሁን ጠብቁ። ለእህቶቻችሁ ደግሞ ከእናንተ ጥሩ ነገር የምትማር አይነት እህት ሁኑ። የእናንተ ታናሽም ይሆናል ታላቅም ይሆናል እናንተ ጥሩ ነገር የምትማሩ አይነት እህቶች ሁኑ። ራሳችሁን ጠብቁ። እኔ ምንም ልላችሁ አልችልም ከዚህ በላይ። እዚህ ጋር የምትናገሩት ካለ ተናገሩ። በቃኝ። ማርያምን መድኃኒዓለም። እንግዲህ አሁንስ እህታችን ያለችውን ሁላችሁም ሰምታችኋል። እንደምታዩት እንደምትሰሙት ነገሮች ሁሉ የተበላሹ ናቸው እና ያንን ነገር እንዴት ማስተካከል እንዳለብን ያ ነገር እንዴት መመለስ እንዳለበት ሴቶች የሆናችሁ ሁላችሁም እዚህ ላይ ያላችሁ፣ ቅድም ላይፍ ገብቼ ነበር ጠዋት ላይ ልክ ላይክ እንደከፈትኩኝ ከከፈትን በኋላ መዝሙር ዘመርን ተጫወትን። በቃ ከጨረስኩኝ በኋላ ምን አልኩኝ፣ ሴቶች ዛሬ እፈልጋችኋለሁ በኋላ አካባቢ ላይፍ ላይ ነው ብዬ ቅድም ነገርኳችሁ። ስነግራት ምን ነው አለችኝ። ከዛ የሚነግራችሁን ነገር በኋላ ላይ ነግራችኋለሁ ግን መምጣታችሁ እንዳይቀር ብዬ ነገርኳት። ከዛ በኋላ ለፊና ደወልኩላት። ያለው ነገር ስነግራት በጣም ነው ከእሷ ጋር እንትን ያልኩት ማለት አዘንኩኝ። ልቤ ተሰበረ። ምን ማድረግ እንዳለብኝ ራሱ አጣው። እኔ ይሄንን እኮ ትናንትና ነው የሰማሁት። ምን ማድረግ ነው የሚሻለኝ? ምን እንሁን? ምን ላይ ደረጃ ነው የደረስኩት? ጓደኛዬ ምከሪኝ ብዬ ለእሷ ደወልኩላት። እሷ እንደዚህ ብላ አዋራችኝ። በኋላ ላይ ከፍተን እስቲ እናወራለን። ሌሎች እህቶችም ሀሳብ አስተያየታቸውን ይንገሩ። እሷ ትክክል ናት ወይስ እሷ ይሄንን ነገር ማድረግ የለባትም? ምክንያቱም እንደዚህ አይነት ነገር እሷ ማድረግ የለባትም። ምክንያቱም እሱ እንደዚህ አይነት ነገር ማድረግ የለበትም። ወንድ ልጅ ምንም ይውደድሽ ምንም የሚወድሽ ገላሽን አይደለም ልብሽን ነው የሚያፈቅርሽ፣ ከልብሽ እንጂ ከገላው አይደለም። ምን አገባው ገላው? አንቺ እዚህ እያለሽ እሱ እዛ እያለ ገላሽን ማንነትሽን አሳየ ሲል ይህ መውደድ አይደለም። ይህ የማንንም ክብር አይደለም የሚጠብቀው እንዴ። ሴት ልጅ ወንድን ልጅ እኮ አይኑን እመቤቴ ነው ብላችሁ ቀና ብላ ማታይበት ዘመን ነበርን። አሁን ግን በሶሻል ሚዲያ ላይ እንደውም አላውቅም ብቻ ይሄ መድኃኒዓለም እንደውም ሙሉ በሙሉ ባጠፋው ሶሻል ሚዲያ ነው ያልኩት። ከምር እኔ አስጠላኝ። በጣም ነው የሚያስጠላው እንዴ። አብዛኛው የወላይታ ሰው ብላ የወላይታ ልጅ ናት አሉ ማለያ ለብሳለች። የወላይታ የልቻ ቲሸርት ማለት ነው። የወላይታ ልጅ ናት እንደዚህ ያደረገችው። እሱ እንደዚህ ብሎ ተፎካከረችኝና ስለተፎካከረችኝ ፎሰትኳት ብሎ ሲያወራ ነበር ሰሞት። እና ወላይተኛ ስለማትሰሙ እኔ ሰምቻለሁ። ያስጠላል። ማርያምን ይደብራል እንዴ። የእናንተን ምኞት የምትፈልግ እናት አለች። ልክ ልጅቷ እንዳለች የእናንተን ስኬት የሚመኙ ብዙዎች አሉ።
የእናንተን ደስታ የሚሞኙ ብዙዎች አሉ። ተው ተመለሱ።